አርዕስተ ዜና። በሁለተኛ ደረጃ ትምህርት ቤት ላይ የድሮን ጥቃት መፈጸሙን የትግራይ ትምህርት ቢሮ አስታወቀ። የሱዳን ጦር ኃይል ከኢትዮጵያ አቅጣጫ ተሰነዘረብኝ ያለውን ድሮን መትቶ መጣሉን አስታወቀ። ጤና ይስጥልኝ። የዕለተ ሐሙስ ነሐሴ 21 2018 ዓመተ ምህረት የዋዜማ አበይት ዜናዎችን ይዘን ቀርበናል። አብራችሁን ቆዩ። በትግራይ ክልል ሳሃርቲ ወረዳ በሚገኝ ሁለተኛ ደረጃ ትምህርት ቤት ላይ የድሮን ጥቃት መፈጸሙን የትግራይ ክልል ትምህርት ቢሮ አስታወቀ። በተፈጸመው ጥቃት በዓለም ባንክ ድጋፍ የተገነባው የኢንፎርሜሽን ኮሚኒኬሽን ቴክኖሎጂ ማዕከል መውደሙን የገለጸው ቢሮ ማዕከሉ ከ1999 ዓ.ም ጀምሮ ከ500 ሺህ በላይ ለሚሆኑ ተማሪዎች አገልግሎት ሲሰጥ የቆየ መሆኑን አመልክቷል። ጥቃቱ በተፈጸመበት ስፍራና በአካባቢው ምንም አይነት ወታደራዊ እንቅስቃሴ እንዳልነበረ የጠቆመው ቢሮ ድርጊቱ የትግራይን የትምህርት ዘርፍ እንደ ጦርነት መሳሪያ በመጠቀም ለማፍረስ የሚደረግ ዘመቻ አካል ነው በማለት ከሷል። ድርጊቱን የኮነነው የትግራይ ትምህርት ቢሮ ዓለም አቀፉ ማህበረሰብ ትኩረት እንዲሰጥ ጥሪ አቅርቧል። በሌላ በኩል ቢሮው የ2018 ዓ.ም የ12ኛ ክፍል ብሔራዊ ፈተና ውጤትን አስመልክቶ ባወጣው መግለጫ በክልሉ ከተፈተኑት ተማሪዎች መካከል 11.2 በመቶ ያህሉ 50 በመቶና ከዚያ በላይ ያመጡ መሆናቸውን የትምህርት ሚኒስቴር መረጃን ዋቢ አድርጎ ገልጧል። ቢሮው በሰጠው ማብራሪያ አጠቃላይ የተመዘገበ ውጤት ዝቅተኛ ቢሆንም በጦርነቱ ምክንያት የደረሰውን ከፍተኛ ውድመትና የጊዜ ብክነት ለማካካስ ተማሪዎች 9ኛና 10ኛ ክፍል ትምህርታቸውን በአንድ ዓመት ውስጥ አጣበው እንዲማሩ መደረጉንም ጠቅሷል። በትምህርት ሚኒስቴር በኩል ሙሉ ዝርዝር መረጃው ሲደርሰው የውጤት ትንተና ይፋ እንደሚያደርግም ቢሮ አክሏል። የሱዳን ጦር ኃይል ከኢትዮጵያ አቅጣጫ ተሰነዘረብኝ ያለውን ድሮን መትቶ መጣሉን አስታወቀ። የቱርኩ የዜና ወኪል የሱዳን ጦር ኃይል መግለጫን ዋቢ አድርጎ እንደዘገበው ከኢትዮጵያ አቅጣጫ ወደ ሱዳን ተሰንዝሯል ያለውን ድሮን ሁለቱን ሀገራት በሚያዋስነው የብሉ ናይል ግዛት ሰርካም ተብሎ በሚጠራው አካባቢ ሐሙስ ነሐሴ 21 ቀን መትቶ ጥሏል። በዚሁ ወር መጀመሪያ ላይ የሱዳን ጦር ኃይል በአገሪቱ ደቡባዊ ክፍል በሚገኘው ሰሜን ኮርዶፋን ክልል 3 FH-95 የተባሉ የድሮን አይነቶችን ከቀናት በፊት መትቶ መጣሉን ያስታወቀው ዘገባው ጦሩ የተመታውን ድሮን አስመልክቶ ዝርዝር መረጃዎችን ከመስጠት መቆጠቡንም አክሎ ገልጿል። ከኢትዮጵያ ጋር የምትዋሰነውና ስልታዊ ስፍራ የምትባለው የብሉ ናይል ግዛት በሱዳን ጦር ኃይልና በፈጥኖ ደራሹ ኃይል መካከል በሚካሄደው ጦርነት ውስጥ ቁልፍ ከሆኑ ቦታዎች አንዷ ሆናለች። እንደተባበሩት መንግስታት ድርጅትና የዓለም አቀፍ ተቋማት መረጃ በጦርነቱ ሳቢያ በ10 ሺዎች የሚቆጠሩ ዜጎች ሕይወታቸውን ያጡ ሲሆን 13 ሚሊዮን ገደማ የሚሆኑት ተፈናቅለዋል። ኢትዮጵያ ጥብቅ የሆነ የገንዘብ ፖሊሲ እንድትከተል ምክር ሀሳብ ቀረበ። ዋዜማ የተመለከተችው ዓለም አቀፉ የገንዘብ ድርጅት IMF እና የቡድን 20 አገራት በጋራ ይፋ ባደረጉት ዘላቂና አካታች እድገትን የተመለከተ የማክሮ ኢኮኖሚ ዳሰሳ ሰነድ ላይ እንደተመላከተው ኢትዮጵያ ከጊዜ ወደ ጊዜ እየጨመረ የመጣውን የዋጋ ግሽበት ለመቋቋም ይበልጥ ጥብቅ የሆኑ የገንዘብ ፖሊሲ አቋም መከተል ይኖርባታል። በዚሁ ሰነድ መሰረት የኢትዮጵያ ብሔራዊ ባንክ የገንዘብ ፖሊሲ ማዕቀፎቹን ማጠናከር እንዳለበትና ቅድሚያ ሊሰጠው የሚገባ ጉዳይ እንደሆነም ይጠቅሳል። ከዚሁ ጋር ተያይዞ የፋይናንስ ዘርፉን መስፋፋት ሌላው ተስፋ የሚጣልበት የፖሊሲ ምክር ሀሳብ ሲሆን በተለይም የሀገር ውስጥ የካፒታልና የቦንድ ገበያን ማልማት የፋይናንስ ስራዎችን ለማቀላጠፍና ከመንግስት ብድር ጋር የተያያዙ ጫናዎችን ለመቀነስ ወሳኝ ሚና እንደሚጫወት ገልጧል። በመንግስት የበጀት የታክስ ፖሊሲና የመልካም አስተዳደር ረገድም በርካታ መዋቅራዊ ማሻሻያዎች እንደሚያስፈልጉ የጠቆመው ሰነዱ በዚህም መሰረት ሀገሪቱ የሀገር ውስጥ ገቢ የማሰባሰብ አቅሟን ማሳደግ፣ የመንግስት የገንዘብ አስተዳደርን ማጠናከርና ለህዝብ አገልግሎቶች የሚመደቡ ወጪዎችን ውጤታማነትን ማሻሻል እንዳለባት ተጠቅሷል። ከዚህ ጎን ለጎን የመንግስት የፋይናንስ አስተዳደርን እንዲሁም የበጀት ግልጽነትን ማሻሻል፣ የመልካም አስተዳደር ችግሮችን መቅረፍና የሙስና አሰራሮችን መታገል በከፍተኛና በመካከለኛ ደረጃ ቅድሚያ የሚሰጣቸው መዋቅራዊ ማሻሻያዎች እንደሆኑ ተገልጧል። በሌላ በኩል ተቋሙ ይፋ ባደረገው በመንግስት የፋይናንስ አስተዳደርና ተቋማዊ ሪፎርሞች ላይ በተዘጋጀው የቴክኒክ ድጋፍ ግምገማ ሪፖርት መሰረት በተቋማት አቅም ግንባታ በኩል የቀረቡትን ማሻሻያዎች ስኬታማ ለማድረግ ከገንዘብ ሚኒስቴር፣ ከፕላንና ልማት ሚኒስቴር እንዲሁም ከኢትዮጵያ ብሔራዊ ባንክ የተወጣጡ 14 ባለሙያዎች የተካተቱበት የቴክኒክ ቡድን ተዋቅሮ ወደ ስራ መግባቱ ተጠቁሟል። ከፋይናንስ ዘርፍ ማሻሻያ ጋር ተያይዞ የኢትዮጵያ ንግድ ባንክ አዲስ አሰራር ስርዓት መተግበሩና ተቋማዊ አስተዳደሩን ማጠናከሩ ስኬታማ ተግባር ተብሎ የተወሰደ ቢሆንም የባንኩ የሂሳብ አያያዝ መዋቅር ማሻሻያና የሀብት ጥራት ግምገማ ስራዎች ግን ገና ያልተከናወኑ ቀሪ ተግባራት መሆናቸውን ሪፖርቱ ያመለክታል። ዓለም አቀፉ የገንዘብ ድርጅት
በአጠቃላይ የፋይናንስ ዘርፍ ማሻሻያ ትግበራው አጥጋቢነት መጠነኛ እንደሆነ ቢገልጽም ከፖለቲካ ማክሮ ኢኮኖሚና ከፋይናንስ ቴክኒካዊ ሁኔታዎች አንጻር የስጋት ደረጃው አሁንም ከፍተኛ ነው ብሏል። በተጨማሪም ኢትዮጵያ በዲጂታል ቴክኖሎጂ፣ በኢንተርኔት ተደራሽነት እንዲሁም በሰው ሰራሽ አስተውሎት ዝግጁነት በኩል ከሌሎች የአፍሪካ ሀገራት ጋር ስትነጻጸር ሰፊ ስራ እንደሚጠብቃት ጠቅሷል። የሳውዲ አረቢያ ድንበር ጠባቂ ፖሊሶች ትላንት 12 ኢትዮጵያውያንን በቁጥጥር ስር አዋሉ። ኢትዮጵያውያኑ ጃዛንና አስሪ በተባሉ ግዛቶች ውስጥ በቁጥጥር ስር የዋሉት 290 ኪሎ ግራም ጫት፣ 33 ኪሎ ግራም ሐሺሽ እና ከ72 በላይ የሳውዲ መንግስት ቁጥጥር የሚያደርግባቸውን ክኒኖች ለማስገባት ሲሞክሩ መሆኑን ሳውዲ ጋዜት ዘግቧል። በተያዘው ነሐሴ ወር ብቻ የተለያዩ እጾችን ወደ አገሪቱ ለማስገባት ሲሞክሩ ወይም አገሪቱ ውስጥ ሲያጓጉዙ ተገኝተዋል የተባሉ ከ60 በላይ ኢትዮጵያውያን በፖሊስ ቁጥጥር ስር መዋላቸውን መረጃዎች ያሳያሉ። የሳውዲ ፍርድ ቤቶች እጾቹን አዘዋውረዋል ባሏቸው ኢትዮጵያውያን ላይ በተደጋጋሚ የሞት ቅጣት ውሳኔ እንደሚያሳልፉ ይታወቃል። ዓለም አቀፉ የሰብአዊ መብት ተሟጋች ሁማን ራይትስ ዎች በሐምሌ ወር ባወጣው መግለጫ ከጥር ወር ወዲህ ብቻ ቢያንስ 17 ኢትዮጵያውያን በሞት መቀጣታቸውን ያስታወቀ ሲሆን በአሁኑ ወቅትም ወደ 200 የሚጠጉ ኢትዮጵያውያን የሞት ቅጣት ተፈርዶባቸው እስር ላይ እንደሚገኙ ገልጧል። መረጃዎች እንደሚያመለክቱት ባለፈው ዓመት ብቻ በሳውዲ አረቢያ የሞት ቅጣት ከተፈጸመባቸው 365 ሰዎች መካከል 68 በመቶ ያህሉ ፍርዱ የተላለፈባቸው ከእጽና ከአደንዛዥ እጾች ጋር በተያያዘ ወንጀሎች ነው። ከዕለቱ ሩጫ ፋታ ወስዳችሁ ዘና የምትሉባቸውን ጥቂት ጥቆማዎች እንስጣችሁ። በደረጀ ትዕዛዙ የተዘጋጀውና በከያኒ ተስፋዬ ገሰሰ የህይወት ታሪክ ላይ የሚያጠነጥን ተስፋዬ ገሰሰ ጉምቱ የጥበብ ባለሟል የተሰኘ መጽሐፍ ለንባብ በቅቷል። መጽሐፉ በጃዕፋር መጽሐፍት መደብር ይገኛል። በነገረ መጽሐፍት ውይይት ላይ ሳይል ዓለም ተሰማ በእንግድነት ተጋብዛለች። ለውይይቱ የተመረጠው ክብካቦት የተሰኘው የደራሲዋ መጽሐፍ ነው። ዝግጅቱ ቅዳሜ ነሐሴ 23 ከቀኑ 8 ሰዓት ጀምሮ ቀበና አካባቢ በሚገኘው የማህበራዊ ጥናት መድረክ አዳራሽ ይካሄዳል። ለዕለቱ የያዝናቸው የዕለቱ የዋዜማ መረጃዎችና ዜናዎች እነዚህ ነበሩ። ጤና ይስጥልኝ።